ፊልሙ የተከፈተው ቶብ የሚባል የ19 ዓመት ልጅ ከባንክ ሰራተኛ ማዶ ተቀምጦ ፋብሪካ ለመገንባት ብድር ይጠይቀዋል። የባንኩ ባለሙያም አሳማኝ አይደለም በማለት አንድ አስደናቂ ነገር እንዲነግረው ይነግረዋል። ቶብም ስልክ ቁጥሩን በመስጠት ስለ ራሱ ንግድ ምላሽ ሰጠ። ሁሉም እንዴት እንደተጀመረም ማስረዳት ጀመረ። ገና የ12 ዓመት ልጅ እያለ ቶብ በኦንላይን ጨዋታዎች ምናባዊ ዕቃዎችን የሚገበያይ ነበር። አንድ ቀን አንድ ደንበኛ ለአንድ የኦንላይን የጌም ዕቃ 30 የሲንጋፖር ዶላር አቀረበለት። ቶብም እድሉን አይቶ እስከ 500 ድረስ ተደራደረ። ያቺ ጊዜም ናት ለቋሚ የገቢ ፍሰት በር የከፈተችለት። ከጊዜ በኋላም አዲስ መኪና ለመግዛት በቂ ገንዘብ አገኘ። ሁሉንም በጥሬ ገንዘብ ከፈለ። አከፋፋዩም ደነገጠ። መኪና የሚገዛ ገንዘብ ያለው ተማሪ አለ እንዴ? እንዴት ብሎም ጠየቀው። ቶቢም ፈገግ አለና የጦር መሳሪያ በመሸጥ ገንዘቡን እንዳገኘ ነገረው። ብዙም ሳይቆይ በየቀኑ በራሱ መኪና ወደ ትምህርት ቤት በመሄድም ታዋቂ ሆነ። እንዲያውም ለሴት ጓደኛው እንድትነዳ የተፈቀደላት እሷ ብቻ እንደሆነችም ይነግራታል። ነገር ግን አንድ ቀን ምሽት ላይ ወደ ቤት ሲመለስ ወላጆቹ እየጠበቁት ነበር። ጨዋታው እውነተኛ ገንዘብ ሊያስገኝ ይችላል ብለውም አላመኑትም። ስለዚህም ቁማርተኛ እንደሆነ ገምተው አባቱ መጫወት እንዲያቆምና እንደ ወንድምና እህቶቹ ትምህርት ላይ እንዲያተኩር አስጠነቀቀው። ክፍሉን ለቆ ከወጡ በኋላም ቶድ መጽሐፉን አንስቶ በመዳፉ ስር አስቀምጦ መጫወቱን ቀጠለ። ጨዋታውንም ከክፍሉ ይልቅ መርጦታል። እንደተጠበቀውም የፈተና ውጤቶቹ ደካማ ነበሩ። አሁንም ግን ግድ አልሰጠው። ይልቁኑ እውነትንም ለመደበቅ እየሞከረ ከፍተኛ ውጤት የማያስፈልገውን የግል ዩኒቨርሲቲ እንዳገኘ ለወላጆቹ ነገራቸው። ነገር ግን አባቱ የገንዘብ ችግር ውስጥ እንዳሉና የመንግስት ዩኒቨርሲቲ ብቻ መማር እንዳለበት ለመግለጽ ፈቃደኛ አልሆነም። ቶብም የጨዋታው መለያው መሰረዙን ሲያውቅ ያን ቀን እንደተባባሰ አወቀ። ለንግድ ጥቅም ላይ ይውላል ተብሎም ታግዶበታል። በማግስቱም ቶብ ያጠራቀመውን የመጨረሻ ገንዘብ ከኤሌክትሮኒክስ መደብር ርካሽ የዲቪዲ መጫወቻዎችን ገዝቶ እንደገና ለመሸጥ ተስፋ አደረገ። ለቤተሰቡም ሲያሳያቸው ግን ቆሻሻ መሆናቸውን ነገሩት። እናም እዚህ ጋር ከባድ እውነት መጣ። በቻይንኛ የተመረቱ የቻይና ምርቶች ነበሩ። ሊመልሳቸውም ሲሞክር መደብሩ ምንም አይነት ገንዘብ ተመላሽ እንደማያደርግ አወቀ። ከተሰበሩ የዲቪዲ ማጫዎችና ከምንም ገንዘብ ጋርም ተመለሰ። በመንገዱ ላይም ከስራ ወደ ቤት የሚመለሰውን አባቱን አነሳው። አባቱም በጸጥታ የትምህርት ቤት ገንዘብ ሰጠውና እንኳን ወደ ገሃዱ ዓለም በደህና መጣህ አለው። ቶብም አባቱ በእርሱ ላይ እምነት እንደሌለው በማሰብ እምቢ አለው። ነገር ግን በዚህ ምሽት ቶብ የአባቱን ንብረት ሽጦ $100,000 አገኘ። በዚህም ዩኒቨርሲቲ ገባ። አሁንም ትምህርቶቹን አልወደዳቸውም። አንዱን ጓደኛውንም ንግግሮችን በክፍል ውስጥ እንዲቀርጽ ጠየቀው። ከዚያም ለትዕይንት እየተዘጋጀች ያለችውን የሴት ጓደኛውን ለማየት በሄደበት ወቅት ልምምድ እያደረገች መሆኗን በመግለጽ አልተቀበለችውም። ብቸኝነትና ረሃብ ስለተሰማው ወደ ከተማ ገባ። እናም የንግድ ትርኢት ጋር ሄደ። ነፃ የምግብ ናሙና ወስዶ ባዶ ሆዱን ሞላ። ከዚያም የሆነ ነገር አይኑን ሳበው። የቡና ማሽን እዛው ገዝቶት በደስታ ወደ ቤት አመጣው። ነገር ግን አሁንም አባቱ ያንኑ ማሽን በሀገር ውስጥ በጣም ባነሰ ዋጋ ሊገኝ ይችል ነበር በማለት ወቀሰው። አሁንም ቶብ ተስፋ አልቆረጠም። ትምህርቱን ትቶ ንግግሮቹን ከመከታተል ይልቅ በገበያ ላይ ጣፋጭ እንዴት እንደሚጠበስ መማር ጀመረ። ተንሳፋፊ የጣፋጭ ለውዞች በጥሩ ሁኔታ እንደሚሰሩም ተረድቷል። እናም የገበያ አቅራቢዎችን ሙቀቱን ለመቆጣጠር የሚረዱ ትናንሽ ድንጋዮችን ይጠቀማሉ። ቶብም ብዙ ጊዜ ሞክሯል። መጀመሪያ ላይ አልተሳካለትም። ነገር ግን በመጨረሻ ጣዕሙን በትክክል አገኘ። በጣም ጥሩ። በእውነቱ የጣፋጭ ለውዝ ቦርሳውን በአባቱ የስራ ጠረጴዛ ላይ ተጠናቀቀ። እናም ቶብ ከአጎቱ ጋር በገበያ አዳራሽ ውስጥ የጣፋጩን ንግድ ጀመረ። ነገር ግን ነገሮች እንደተጠበቁት አልሄዱም። ጣፋጩ አይሸጥም። አንድ ቀን ቶብ በተጨናነቀ ገበያ ውስጥ ከሴት ጓደኛው ጋር ሲዝናና አንድ ነገር አስተዋለ። አቅራቢዎቹ ደንበኞችን በትንሽ ስጦታዎችና ማስታወቂያዎች እየሳቡ ነበር። ይህም አንድ ሀሳብ ሰጠው። ከዚያም አንድ የበጎ አድራጎት ቡድን በመጸዳጃ ቤት አቅራቢያ ብር ሲሰበስብ አየ። የበለጠ ዋጋ ያለው ነገር ተገነዘበ። አካባቢም ጥቅም እንዳለው ተረዳ። በፍጥነት ወደ ገበያ ማዕከሉ ተመለሰና ለድንኳኑ የተሻለ ቦታ ጠየቀ። በመቀጠል በፈተና ወቅትም ስልኩ መደወሉን አያቆምም። በመጨረሻ ቶብ ፈተናውን ሙሉ በሙሉ ችላ በማለት ወጣ። ዋጋ ያለው ነገር ተገኝቷል። ጣፋጩ በፍጥነት እየተሸጠ ነበር። ቶብም ተበረታቷል። ብዙ ድንኳኖችንም ከፈተ። ነገር ግን ስኬት አዳዲስ ችግሮችን አምጥቷል። ከጣፋጭ መሳሪያ የሚወጣው ጭስ የገበያ ማዕከሉን ጣሪያ መበከል ጀመረ። ስራ አስኪያጁም ወደ ሌላ ቦታ እንዲዛወር ጠየቀ። ቶብ ራሱን ለመጠገን ሞክሯል።
እስከ መዝጊያው ድረስም በመቆየት ጣሪያውን ነጭ ቀለም ይቀባል። ነገር ግን የደህንነት ጥበቃው ያዘው። አልፎ ተርፎም ስራውን እንዲጨርስ ለጠባቂው ጉቦ ለመስጠት ሞክሯል። ይልቁኑ ጠባቂው ወቀሰው እና ወደ እናቱን በመዞር ንግግር እንድትሰጠው ጠየቃት። በኋላም እናቱ እውነቱን ገለጸች። ለባንኩ ዕዳ ተሰጥቷታል። በሚቀጥለውም ወር ቤተሰቡ ከቶብ ወንድሞችና እህቶች ጋር ለመስራት ወደ ቻይና እንደሚሄዱም ነገረችው። በመነሻ ቀንም ቶብ ምርጫ አደረገ። ትምህርቱን መጨረስ እፈልጋለሁ ብሎ ወደኋላም ቀረ። አባቱም ጣፋጩን እንዲተው ለመጨረሻ ጊዜ ነገረው። ቶብም እምቢ አለ። ነገሮች እየባሱ መጡ። ጣሪያው ቢቀባም የገበያ ማዕከሉ ዋናው በመጨረሻ አስወጣው። የእሱ ቀለም በአቅራቢያው የሚገኝ ሱቅ ላይ ጉዳት አደረሰው። በጣምም አዘነ። በማግስቱ ጠዋት ምንም አቅጣጫ ሳይኖረው ሲንከራተት በአጋጣሚ ወደ ፍቅረኛው ይገናኛል። የሚያጋጥመውን ሁሉ ሳታውቅ እንደሸሻት በማሰብ ገፋችው። አንድም ቃል አልተናገረ፣ ዝም ብሎ አቀፋት። በኋላ ረጋ ብላ ወደ ክፍል እንዲመለስ ነገረችው፣ የሆነ ነገር እስኪያስተውል ድረስ። የሲዊድ መክሰስ አምጥታ ነበር። እሱም ስለ ሲዊዱ አንድ ሀሳብ መጣለት። ሲዊድ ከ3 ቀናት በኋላ ይበላሻል። ጅምላ ሻጩንም ለእርዳታ ሲደውልለት ማንም አልመለስለትም። ተስፋ የቆረጠውም ቶብ ወደ ዩኒቨርሲቲው የግሮሰሪ ክፍል ሄዶ አንዱን ፕሮፌሰር እርዳታ እንድትሰጠው ተማጸናት። ታሪኩን፣ ስህተቶቹን፣ ትግሎቹንም ሁሉን ነገር ይነግራታል። እሷም በጣም ተሰምቷታል። ፕሮፌሰሯም ለመርዳት አሰበች። የምግብ ማሸጊያዎች፣ መሰረታዊ ነገሮች አባረችለት። የተጠበሰ መክሰስ በኦክሲጅን ምክንያት ይበላሻል። ስለዚህ ማስወገድ ያስፈልጋታል። እናም ጣዕሙን ለመጠበቅ ማሸጊያውን በናይትሮጅን ይሞላሉ አለችው። የመጀመሪያው እርምጃው ይህ ነበር። ቶም እንደገና ለመሸጥ ወሰነ። የተከማቸ የጥሬ ሲዊድ ገዛ። እናም አጎቱን መጥበሻ ዘዴዎች እንዲሞክር እንዲረዳው ጠየቀው። ሂደቱ ግን ደካማ ነበር። በጣም ዘይት ያለው፣ በጣም ለስላሳ ወይም ደግሞ በቂ ጥራት ያላቸው አልነበሩ። ሂደቱ አድካሚ ነበር። እናም ገንዘቡ እየፈሰሰ ነበር። የቶብ አጎት ባልተሳካላቸው ሙከራዎች የጥፋተኝነት ስሜት ተሰማው። እንዲያቆምም በእርጋታ አሳሰብ። ግን ቶም አላቆመም። እንዲያውም ተጨማሪ የሲዊድ ለመግዛት ኮምፒውተሩን ሽጧል። አንድ ቀን ቶም ወደ ቤት ሲመጣ አጎቱ በዝናብ ወድቆ አገኘው። ደንግጦም በፍጥነት ወደ ሆስፒታል ወሰደው። ደስ የሚለው ነገር አጎቱ ደህና ነበር። አጎቱ ሲያርፍ ቶሎ ብሎ እሱ በራሱ መሞከሩን ቀጠለ። አንድ የመጨረሻ ጥቅል ሲዊድ ቀረ። ትንሽም ረጥቧል። ወደ መጥበሻ ውስጥ ወረወረው። እናም የሆነ ነገር ተለወጠ። ሸካራነቱ፣ ጥራቱ የተለየ ነበር። ፍጹም ነበር። ቶድ አጎቱን በሆስፒታል ውስጥ ሲጎበኝ በልበ ሙሉነት ጣዕሙን አስቀመሰው። የአጎቱ አይኖቹን በራ። ይህ እንዴት ነው የበሰለልህ አለው። በመጨረሻም አንድ ግኝት አገኙ። ሲዊዳቸውን እንደገና መሸጥ ጀመሩ። በዚህ ጊዜም ሰርቷል። በእውነትም ሰርቷል። ቶድ ቁጥሮቹን ቶሎ ደምሮ በአንድ ዓመት ውስጥ $1 ሚሊዮን ሊሰሩ እንደሚችሉ ተገነዘበ። በተስፋ ተሞልቶም አባቱ ጋር ደውሎ ዕዳችን ስንት ነው አለው። አባቱን በጸጥታ $40 ሚሊዮን በላይ አለው። እናም ልክ እንደዚያው ተስፋው ደበዘዘ። ቶም ወደ ቤት ሲመለስ ቤቱ አስቀድሞ በባንክ ተይዟል። የሚሄድበት ቦታ ስለሌለውም በጸጥታ ሾልኮ ገብቶ የሚችለውን ዕቃ ይሰበስባል። በዚያም ምሽት መክሰስ ለመያዝ በአቅራቢያው ወደሚገኝ ሚኒ ማርኬት ሲያመራ የተቀዳውን የዩኒቨርሲቲውን ትምህርቶቹን ያዳምጣል። በአንድ ትምህርት ውስጥ ያለው ድምፅ በአእምሮ ውስጥ የሚቀርን ነገር ይናገራል። ለምርት ስኬት ቁልፍ የአካባቢውን ገበያና የግንባር ዋጋ በአገር ውስጥ አከፋፋዮች ማወቅ ነው አለ። እሱ ወደ ኋላ ዞሮ ሚኒ ማርቱን ይመለከታል። በማግስቱም የሲዊድ ምርቱን ለማስተዋወቅ ተስፋ በማድረግ የ7-11 መደብሮችን ከሚመራው ከፑ ጋር ቀጠሮ ያዘው። እየጠበቀውም ሳለ ሌላ ሰው ከፊቱ በፍርሃት ሲለማመድ አስተዋለ። የማወቅ ጉጉት ያለውና ለመማር ፈጣን የሆነው ቶብ ወደ መጸዳጃ ቤት በመሄድ ራሱን ከመስታወት ፊት ለማለማመድ አቆመ። በመጨረሻም ተራው ሲደርስ በልበ ሙሉነት ይሄዳል። ነገር ግን ፑ ማሸጊያው የችርቻሮ ደረጃዎችን እንደማያሟላ በፍጥነት ተጠቁማለች። የተሳሳተ መጠንና የተሳሳተ ንድፍ መሆኑንም በመንገር ውድቅ ታደርገዋለች። አሁን ግን ቶድ የጎደለውን ያውቃል። ስለዚህ ወደ ማሸጊያ ሱቅ ያቀናል። እናም በኬፖፕ አዝማሪዎች አይነት የሚስብ ነገር በማሰብ እንደገና ዲዛይንን ጠየቀ። ቤት ሲደርስ የሴት ጓደኛ እየጠበቀችው ነው። ቶብ ያሳለፈውን ሁሉ ታውቃለች። እንደገና ወደ ክፍልም እንዲመለስ በእርጋታ በማሳሰብ ጠየቀችው። ነገር ግን ቶብ አለመደመጥና አለመግባባት እየተሰማው ተበሳጨ። እሱም ከእርሷ ጋር ተለያየ። በዚያ ምሽት ከአጎቱ ጎን ተጠመጠመ። ቶብም አሁን ከጎኑ የቆመው አንድ ሰው እንደገፋ እያወቀ አለቀሰ። ከቀናት በኋላም ቶብ ወደ ቡ ቢሮ ይመለሳል። በዚህን ጊዜ ያለቀጠሮ ነበር። እንግዳ ተቀባዩዋ ቀኑ ሙሉ በስብሰባ ላይ እንዳለችም ነገረችው። ቶብም እስከ ምሽት ድረስ ይጠብቃል። በስብሰባ ላይም እንደሌለች ያውቃል። በመጨረሻም ከትዕግስት የተነሳ በአዲስ መልክ የተነደፈውን የሲዊድ ሳጥን ከጠባቂው ጋር ትቶት ይሄዳል። ከትንሽ ቆይታ በኋላም ፑ በአጠገቡ ያሉት ሰራተኞች በሆነ ነገር ሲዝናኑ ታያለች። የማወቅ ጉጉት ያላት ፑ የቶብን
አዲስ የሲዊድ ጥቅል አነሳች። ልክ እንደዚህ ስራው በ7-11 ተቀባይነት አግኝቷል። ስኬት ግን የበለጠ ይፈልጋል። ቶብ ከመከፋፈሉ በፊት በአንድ ወር ውስጥ የንጽህና ፍተሻ ማለፍ የሚችል የተረጋገጠ ፋብሪካ መገንባት እንዳለበትም ተነግሮታል። ቀነ ገደቡን ሲሰማም ገንዘቡን እንዴት እንደሚያገኝ እያሰበ ትንሹን ኩሽናውን ዞር ብሎ አየ። ስለዚህም ወደ ባንኩ ሄዶ ታሪኩን ያስረዳዋል። ወደ ፊልሙ መክፈቻም እንመለሳለን። በዚህ የ19 ዓመት ልጅ ጉዞ የተደነቀው የባንክ ሰራተኛም አሁንም ውድቅ አደረገው። ቶም በጣም ወጣት ነው። ወላጆቹ ኪሳራና ከባህር ማዶ ናቸው። የባንኩ ደንቦችም ጥብቅ ናቸው። እንደገና የተሰበረው ቶም ተስፋ ሊቆርጥ ተቃርቧል። መኪናውንም ይሸጣል። የአውሮፕላን ቲኬት ይገዛል። ወደ ቻይና በመሄድም የአባቱን ንብረት ለመመለስ ተስፋ በማድረግ ወደ ሱቅም አመራ። ነገር ግን ባለቤቱ አሁን ከ$1 ሚሊዮን በላይ ዋጋ እንዳለው ተናግሮ ለመመለስም ፈቃደኛ አልነበረም። ቶብ ሊወስዶ ሲሞክር ሽጉጥም አወጣበት። ያኔ ነው አንድ ነገር ያሰበው። ቶብ በአባቱ አሮጌ መጋዘን ውስጥ ያለ ፈቃድ ፋብሪካውን ለመገንባት ወሰነ። ክሬዲትን፣ ፍርስራሾችን እና መበደር የሚችለውን ሁሉ በመጠየቅ ያድሰዋል። ትንሽ ቡድንም ይቀጥራል። ያለማቋረጥ ይሰራሉ። ከዚያም የፍተሻ ቀን ይደርሳል። ፖና ተቆጣጣሪው በፋብሪካ ውስጥ ያልፋሉ። ቧንቧዎቹ ያፈሳሉ። መብራቶቹም ሽፋን የላቸው። ማጠቢያ ገንዳው ራሱ የእግር ፔዳል የለው። የቶብ አጎት በጸጥታ እየተመለከተው ጉቦ ለማቅረብ በጥሬ ገንዘብ የተሞላ ፖስታ ይሰጠዋል። ቶብም ያመነታል። እናቱ በአንድ ወቅት የገበያ ማዕከሉን ጠባቂ ለመደለል በመሞከሯ እንዴት እንደተወቀሰችም ያስታውሳል። በዚህ ጊዜም እምቢ አለ። አጎቱም ቀድሞውኑ የተቻለህን አድርገሃል ይለዋል። ፍተሻውም ያበቃል። ቶድ ውጤቱን አይጠብቅም። ይልቁኑ እያንዳንዱን ጉዳይ ያስተካክላሉ። እናም ማምረታቸውን ይቀጥላሉ። ከጥቂት ቀናት በኋላ ውጤቱ በፖስታ ይደርሳል። ነገር ግን ቀለማቸው ስላለቀ ወረቀቱ በደንብ አይታይም። አጎቱም ከፀሐይ በታች ወጣ ብሎ እንዲይዘው ሀሳብ አቀረበ። ቶድ ወደ ውጭ በፍጥነት ይሮጣል። ወረቀቱንም ወደ ብርሃን ያነሳልና በግልጽ ያያል። ፈተናውንም አልፏል። በመጨረሻም ቶም የመጀመሪያውን ሲዊድ ለማድረስ ወደ 7-11 ጉዞ አድርጓል። ከመሄዱ በፊት አጎቱም ተስፋ ያልቆረጠውን ቶብ አጥብቆ አቀፈው። ከተሳካ ማድረስም በኋላ ለረጅም ጊዜ የተስተካከለ የስልክ ጥሪ ያደርጋል። በዚህ ጊዜ በተረጋጋ ድምፅ ለወላጆቹ አሁን ወደ ቤት መምጣት ትችላላችሁ ይላቸዋል። ከሁሉም ነገር በኋላ በመጨረሻ የሚያሳያቸው ነገር አለው። የተጠራጠሩት ልጃቸውንም የሚያከብሩት ሰው ሆነ። ይህ የታይላንዱ ትንሹ ቢሊዮነር የታዮ ሲዊድ ፈጣሪ ታብ በመባል የሚታወቀው እውነተኛ ታሪክ ነው። ስለዚህ ለስኬቱ ቁልፍ የሆነው ምን ይመስላችኋል? ኮመንት ማድረጋችሁን እንዳትረሱ። የዛሬው ታሪካችን ይህንን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱ።